ኢዩዬ ኢትዮጵያ ውስጥ ያማረረኝ ነገር ልንገራችሁ በሚል እንግዲህ በአዲስ ነገር መጥተዋል። እኔ ፈረንጆች ስትባሉ ዲያስፖራዎች ስትባሉ ዲያስፖራ ስታገኙ አባሻዎች ምንድነው እንደዚህ የሚያደርጋችሁ? ምንድነው እንደዚህ የሚያውቃላችሁ? ለምንድነው ከራሳችሁ ጋር ማትሆኑት ብሎ እንግዲህ በቅናት መንፈስ ለምንድነው እንደዚህ የምትንገበገቡት? ተው አትንገብገቡ። የእናንተ ነው፣ የሰው ነው። በሰው ነገር አትንገብገቡ። ዲያስፖራ አንተ ነህ። ስለዚህ አንተ ዲያስፖራ መሆን የምትችል ከሆነ የምትሆንበትን መንገድ መፈለግ ነው እንጂ የሰውን ስራ እያበላሽክ ራስ ዲያስፖራ ለማድረግ የምትሞክሩ ሰዎች ግን ምንድነው የሚያማችሁ? በጣም የተማረርኩበት ነገር ነው ይሄ ነገር ብሏልና የሆነ ከቃሊቲ ነው የሆነ ቦታ እየሄዱ ዲያስፖራ 3 ናቸውና መጀመሪያ እየተስማሙት በ500 ብር ነበር እንዲወስዳቸው። ይሄ ደግሞ ራይዱ ባለ ታክሲው ማለት ነው። የአማርኛ ችግር ነው፣ ይቅርታ አድርጉልኝ። እንግዲህ ምንም ማድረግ አልችልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በተና እየጠየቅኩኝ እንግዲህ ኢዩዬ የሩትዬ ወንድም የሩትዬ መከታ በዚያው አጋጣሚ አሁን ድጋሚ ሩትዬ እንኳን ደስ አለሽ። ኢዩዬ እንግዲህ በቲክቶክ ያለው በጣም የተማረረበትና የታክሲ እንትኖችን በጣም እንደአማረሩት አድርጎ ነው የተናገረውና ለምንድነው እንደዚህ የምትሆኑት? ዲያስፖራ ስታይ ለምንድነው የምትንገበገቡት? ለምንድነው ራሳችሁ ማትሆኑት? ዲያስፖራ አሁን የኛ ዲያስፖራ ነው እንደ ቤተሰብ እስቲ ንገሩኝ። እኔ ዲያስፖራ የምትሉት ኮመንት ላይ ጻፉልኝ። ዲያስፖራ ይሉናል። እዚህ እሳቱ ሲተቃጠል ቀን ከቀን ሌሊት እየሰራን ዲያስፖራ ልጄ እዛ እኮ ቁጭ ብላለች፣ ውጭ ሀገር እኮ ልጅ አለኝ ይላሉ አፋቸው ሞልቶ። እነዚህ ምን ልበላቸው? አልሳደመቴን ቤተሰቦቼ እቺ እኮ ልጅ አለ የቤሎ እኮ እዛ ልጅ አለ ውጭ ሀገር ዲያስፖራ ናት እንደዚህ ናት ይላሉ። እኛ እዚህ ውስጥ ያለንበትን እኛና ፈጣሪ መድኃኒዓለም ብቻ ነው የሚያውቀው። እኛ እዚህ ስንት ነገር እያሳለፍን እንደሆነ አያውቁም። እኛ ትንሽ ታጥበን ቲክቶክ ላይ ስንወጣ ትንሽ ታጥበን ፌስቡክ ላይ ፎቶ ስንፖስት ልጄ ተመችቷት ነው ያለችው ይላሉ አፋቸው ሞልቶ። እኛ ያለንበትን ጉዳይ አያውቁምና እና ኢዩዬ እንወዳለን፣ እናመሰግናለን። አይ ላቭ ዩ ሙጭጭ። አንተ ነው የገባ ወንድሜ።